My name is Stephen Hawking. For the past 50 years, I have traveled the world, studying and lecturing about time and space, and the laws that govern the universe. ስሜ ስቴፈን ሃውኪንግ ይባላል። ላለፉት 50 ዓመታት በመላው ዓለም ላይ እየተጓዝኩ ስለ ታይም ኤንድ ስፔስ ወይም ጊዜና ቦታ እንደዚሁም ዩኒቨርስን ስለሚያስተዳድረው ህግ ሳጠናና ሳስተምር ነው ያሳለፍኩት። ስቴፈን ሃውኪንግ ይህንን ስም ማስተዋወቅ አያስፈልግም። የፍጥረተ ዓለሙን ብላክ ሆልን ጨምሮ ያሉ አንዳንድ የዩኒቨርስን ውስብስብ ሚስጥራቶችን የገለጠ ጂኒየስ ነው። ሳይንስ ዛሬ ድረስ መልስ ለማግኘት እየታገለባቸው ስላሉት ኮስሞሶች ወይም ትዕይንተ ዓለም የሰጠው እይታም ይቀርሽ የሚባል አይደለም። የሃውኪንግ ህይወት የመጨረሻ ዓመታቶች ለምን ሚስጥር ይበዛባቸው ሆኖ ህይወቱን ሙሉ ሃውኪንግ ቀንደኛ ኤቲስት ሆኖ ነው ያሳለፈው። የፈጣሪን መኖር ሲክድ ነው ያሳለፈው። There is no God. No one created the universe, and no one directs our fate. አምላክ የለም። ፍጥረተ ዓለሙን የፈጠረው ማንም የለም። ማንም ሰው እጣፈንታችንን አይመራውም። ነገር ግን ይህ በፈጣሪ መኖር የማያምን ሳይንቲስት በመጨረሻው ጥናትና ምርምሩ ወቅት ስለ አምላክ ምን አይነት ጥልቅ ሚስጥርን ገለጠ? የሃውኪንግ የሁል ጊዜም እምነት የፍጥረተ ዓለሙን ወይም ዩኒቨርስን ሚስጥራቶች ጥያቄ መመለስ የሚችለው ሳይንስ ብቻ ነው ብሎ ያምናል እንጂ ሌላ ኃይል አለ ብሎ አያምንም። ሆኖም በመጨረሻ ቀናቶቹ ወቅት ጥናትና ምርምሩ ሁል ጊዜም ችላ ሲለው ወደ ነበረው አቅጣጫ መርቶታል። ወደ ቁርአን ስለ ፍጥረተ ዓለሙና ስለ ፍጥረተ ዓለሙ ፈጣሪ ዝርዝር የሆኑ ነገሮችን አቅፎ የያዘ መጽሐፍ። ሃውኪንግ ሁል ጊዜም ቁርአናዊ አንቀጾችን ችላ ይል ነበር። ነገር ግን በመጨረሻ ቀናቶቹ ወቅት አንድ ነገር ተፈጠረ። የእድሜ ልክ ጥናቱ በአንድ የቁርአን አንቀጽ ፊት ደካማ ሆነ። አንዳንዶችም የአብይ ፍንዳታን ጽንሰ ሐሳብ ወይም ቢግ ባንግ ቲዮሪንና የፍጥረተ ዓለሙን የማያቋርጥ መስፋት ሚስጥር በቁርአን ውስጥ ማግኘቱ አስደምሞታል ሲሉ፣ አንዳንዶች ደግሞ የዚህ አይነቱን ጥልቅ እውነት ያገኘው ከቁርአን ነው የሚሉም አሉ። ቀደም ብለው በነበሩት ጥናቶቹ ወቅት ይህ ይፋ ቢደረግ ኑሮ ሙሉ ዓለም ቁርአንን የፈጣሪ ቃል ነው ብሎ እንዲቀበል ባደረገው ነበር። ነገር ግን ይህንን ሚስጥር ከመግለጡ በፊት እስኮዲያኛው ጸጥ አለ እንጂ። ስቴፈን ሃውኪንግ ኢስላምን ተቀብሎ ነበር? በቁርአን ውስጥስ ምን አይነት ሚስጥር አገኘ? ሞቱስ ማንም ሰው እውነቱን ማወቅ እንዳይችል በሆነ ልክ ሚስጥራዊ ለምን ሆነ? ከጥናትና ምርምሩ ጊዜ ጀምሮ ሃውኪንግ የፍጥረተ ዓለሙን አጀማመር ለማወቅና ለመረዳት ሲኳትን ያሳለፈው ስለ ቢግ ባንግ ወይም አብይ ፍንዳታ ጽንሰ ሐሳብ። ነገር ግን በጥናትና ምርምሩ ወቅት መመለስ ያልቻላቸው አንዳንድ ጥያቄዎች ገጥመውት ነበር። በአንድ ወቅት እንደውም የቅርብ ጓደኛውን እንዲህ ሲል አማክሮት ነበር። ምን አለ የሆነ ሰው የዚህን የአብይ ፍንዳታ ጽንሰ ሐሳብ ሚስጥር ቢገልጽልኝ ምኞቴ ነበር፣ ምክንያቱም ልገልጻቸው ያልቻልኳቸው ሚስጥሮችን ይዟልና አለው። ጓደኛውም ታሪካዊ መጽሐፎችን እንዲያጠና መከረው፣ መልስ ሊኖራቸው ይችላል በሚል ተስፋ። ሃውኪንግም የሰጠው ምላሽ እንዲህ የሚል ነበር። ዘመናዊ ሳይንስ መልስ ሊሰጥ ያልቻለውን ታሪካዊ መጽሐፍ እንዴት መልስ ሊሰጠኝ ይችላል ነበር ያለው። ከዛም ጓደኛው ይህ የምልህ መጽሐፍ ተራ መጽሐፍ አይደለም፣ ስለ ዩኒቨርስ ወይም ስለ ፍጥረተ ዓለሙ ጥልቅና ተቆጥሮ የማያልቅ ሚስጥራቶችን ስለያዘ መጽሐፍ ነው የማወራልህ አለው። በዚህም ሃውኪንግ ማሰላሰል ጀመረ። ይህ ምን አይነት መጽሐፍ ሊሆን ይችላል በማለትም ራሱን ጠየቀ። መጽሐፉንም ሲያቀርቡለት በጣም ተገረመ። ቁርአን ነበር። የሃውኪንግ አእምሮ በመጀመሪያ ከ1400 ዓመታት በፊት የተጻፈ ጽሑፍ፣ ሳይንስ ባላደገበት ጊዜ የተጻፈ ጽሑፍ ስለ ዩኒቨርስ ወይም ስለ ፍጥረተ ዓለሙ በእጅጉ ጥልቅ ሚስጥራቶችን መልስ እንዴት ሊይዝ ይችላል ብሎ ለመቀበል አሻፈረኝ አለ። እያመነታም ቢሆን የቁርአኑን ትርጉም ማንበብ ጀመረ። እያነበበ ሲመጣም ስለ አምላክ ያለው እምነት እየተቀየረ መምጣት ጀመረ። ስለ ዩኒቨርስ ወይም ስለ ፍጥረተ ዓለሙ አመጣጥና አጀማመር፣ ስለ ፍጥረተ ዓለሙ እየሰፋ መሄድ፣ በውስጡ ስላሉት ነገሮች ሁሉ ሚዛናዊ መሆን ባገኘው የቁርአን አንቀጽ መረጃ በጣም ተደመመ። ለሰዓታት ከፈጀ ምርምር በኋላም እውነቱን መካድ አልቻለም። ነገር ግን በይፋ አረጋግጦ ተናግሮት አያውቅም። አንዳንድ ጽሑፎች እንደሚያሳዩት ከሆነ ብዙዎቹ ጥናትና ምርምሮቹ በቁርአን አንቀጽ ላይ ተመርኩዘው የተጻፉ ናቸው።
ሌት ቶክ በሚባል የአሜሪካን ቴሌቪዥን ፕሮግራም ውስጥ በስቴፈን ሃውኪንግ በዩኒቨርስ ወይም ፍጥረተ ዓለሙ እንዴት ተፈጠረ፣ የሰው ልጆችስ ከየት ነው የመጡት፣ በፍጥረተ ዓለሙ ውስጥስ ብቻችንን ነን ወይ፣ የትዕይንተ ዓለሙ የወደፊት ዕጣ ፈንታስ ምንድነው የሚሉ አይነት ጥያቄዎችን ተጠይቆ ነበር። ሃውኪንግም ለእነዚህ ጥያቄዎች የሰጠው ምላሽ ሲጠቃለል የፈጣሪን አለመኖር ማንም ሰው ማረጋገጥ አይችልም በማለት ነበር። በአንድ ወቅት የፈጣሪን መኖር ሲክድ የነበረ ሰው አሁን ግን ይህንን ፍጥረተ ዓለም ሁሉ የሚያስተዳድር ኃይል መኖር አለበት ብሎ ተናገረ። ጨመረናም እንዲህ አለ። እስከ 1920ዎቹ ድረስ ሳይንስ ፍጥረተ ዓለሙ እንደማይለወጥና ከእርሱም በላይ የቆየም የተለቀም ነገር የለም ብሎ ያምን ነበረ። አሁን ግን ይህ እውነት አለመሆኑን እናገራለሁ፣ ምክንያቱም ፍጥረተ ዓለሙ እየሰፋ ነውና ብሏል። ቁርአንም በትክክል የሚለው ይህንን ነው። ሰማይንም በኃይል ገነባናት፣ በእርግጥም እኛ ቻዮች ነን ይላል። ሃውኪንግ በተጨማሪም በርካታ ጋላክሲዎች ወይም ከዋክብት ክምችቶች ከእኛ እየራቁ መሄዳቸውንም ተናግሯል። ድሮ እነዚህ ጋላክሲዎች ወይም የከዋክብት ክምችቶች በቅርብ አንድ ላይ ተከማችተው ነበር፣ ነገር ግን በጊዜ ሂደት ተለያይተዋል። ይህም ከዩኒቨርስ ወይም ከፍጥረተ ዓለሙ በላይ የቆየ ዕድሜ ያለውና ታላቅ የሆነ ኃይል መኖሩን ያረጋግጥልናል ይላል። እነዚህ ጋላክሲዎች እንዲለያዩ ምክንያት የሆነ ኃይል አለም ይላል። ይህን አነጋገሩን ቁርአንም ከ1400 ዓመታት በፊት ይህን ክስተት እንዲህ ሲል ይገልጸዋል። እነዚያም የካዱት ሰማያትና ምድር የተጣበቁ የነበሩና የለያየናቸው መሆናችንን አያውቁምን? ሕያው የሆነንም ነገር ሁሉ ከውሃ ፈጠር ነው አያምኑምን? ይላል በሱራ አንቢያ በምዕራፍ 21 በአንቀጽ 30 ላይ። በተጨማሪም ሃውኪንግ በዚህ ሰፊ ፍጥረተ ዓለም ውስጥ ወይም ዩኒቨርስ ውስጥ ብቸኛ ፍጥረቶች እኛ ብቻ ነን ብለህ ታምናለህ ወይ በሚል ለቀረበለት ጥያቄ መልስ ሲሰጥ ይህንን በሚያህል ሰፊ ዓለም ውስጥ በዚች ትንሽ ፕላኔት ላይ የሚኖሩ የሰው ልጆች ብቻ ናቸው ያሉት ለማለት ይከብዳል በማለት ነበር የሰጠው ምላሽ። ይህ አስተያየቱም በሌላ የተለያዩ ዳይሜንሽኖች ውስጥ የሚኖሩ ወይም በሌላ ፕላኔቶች ላይ የሚኖሩ ሌሎች ፍጥረቶች ሊኖሩ ይችላሉ ለማለት መፈለጉን ይገልጻሉ። ቁርአን ስለዚህም ይጠቅሳል። ሰማያትንና ምድርንም መፍጠሩ ከተንቀሳቃሽም በሁለቱ ውስጥ የበተነውን መፍጠሩ ከአስደናቂ ምልክቶቹ ነው። እርሱም በሚሻ ጊዜ እነርሱን በመሰብሰብ ላይ ቻይ ነው ይላል። ሃውኪንግ ስለ ፍጥረተ ዓለሙና ቢግ ባንግ የመጨረሻው ሰዓት የደረሰበት ግኝት ከቁርአን አንቀጾች ጋር በጥልቀት ይገናኛል። ይህም የሚነግረን ሃውኪንግ የቁርአንን ትርጉም ሳያነብ እንደማይቀር ነው። ያለበለዚያ የእርሱ ጥናት ቁርአን ከ1400 ዓመታት በፊት ከገለጸው ጋር ፍጹም እንዴት ሊዛመድ ይችላል? በተጨማሪም በግል በተደረገ አንድ ስብሰባ ላይ ሃውኪንግ እድሜ ልኩን ሲፈልገው የነበረው መልስ በቁርአን ውስጥ መገኘቱን እንደተናገረ ተገልጿል። እናም አሁን ጥናቱ መሟላቱንም አስረድቷል ተብሏል። ነገር ግን ይህ ለህዝብ ይፋ አልተደረገም። ሁልጊዜም ለህዝብ የሚያቀርቡት በሳይንስ የሚያምን እንጂ በአምላክ የሚያምን ሰው አድርገው አይደለም። የሃውኪንግ የቅርብ ተባባሪ እንደገለጸው ሃውኪንግ የመጨረሻ ጊዜያቶቹን ቁርአንን በማንበብ ያሳልፍ እንደነበረና በህይወት እስካለሁ ድረስ ይህንን ማንበቤን እቀጥላለሁ፣ ምክንያቱም ሙሉ ህይወቴ በዚህ ላይ የተመረኮዘ እንደሆነ ይሰማኛል ይላል ሲል ገልጿል። በመጨረሻው ሰዓት ስቴፈን ሃውኪንግ ኢስላምን ተቀብሏል? ማንም ሰው በእርግጠኝነት አያውቅም። ነገር ግን በአንድ ነገር እርግጠኞች መሆን እንችላለን፣ በመጨረሻ ጥናቱና በቁርአን መሃል ጥልቅ የሆነ ግንኙነት መኖሩን።